ለሚያልፍ ቀን የማያልፍ ቃላት ትናገር አለ ያገሬ ሰው። በህይወታችሁ ማለት ትልቁ ነገር ምን እንደሆነ ታውቃላችሁ ፋሚሊዎች? ቃላት አጠቃቀም ይሰብራልም ያድናልም ማለት ነው። ዛሬ ብሩክ በጣም ነው ያናደደኝ። ሀይሚም አናደኛለች። ግን በጣም የብሩክ ማንነት በይፋ የወጣበት ቀን ነው ማለት ነው። አያችሁ አይደለም? እያንዳንዳችን ክፉ ቀን ሲመጣ ነው ባህሪያችን የሚታወቀው ማለት ነው። እና ብሩክ እንደዚህ ኃይለኛ መሆንን እኔ አላውቅም ነበር ማለት ነው። እና በጣም የተናገራት ማለት ነው። እና ከምንም በላይ ክብር ይበልጣል ማለት ነው። የሰው ልጅ መጣላት እንዳለ ሁሉ መታረቅ አለ ማለት ነው። ስትታረቁ ነገር ግን ደግሞ ነገር ስትታረቁ ሁለታችሁም ቢሆን ቃላት መምረጥ አለባችሁ። ነገ ለምትታረቁት ነገር አእምሮ ላይ ቃላቱን እየተጠቀማችሁ ዘላለም የሚያቆስል ነገር ከተናገራችሁ በጣም ያስጠላል። ለመታረቅ ራሱ ደስ አይልም። በጣም ነው እኔ ዛሬ ንግግር የሚያስጠላው ማለት ነው። እንዴ ሀይሚ አንተን ከዚህም በፊት በጥፊ መታህ አታውቅም? አዲስ ካደረግከው የሆነ በጣም እንዴ በዚህን ያህል ልክ ትመችኛለሽ ብያለሁ። በጣም ታገዝኩሽ። በጣም ብዙ ነገር እንትን አልሽ ምናምን በጣም እላፊ የሆነ ቃል የተናገረው እና የዛሬ ምን ብዬ እንትን እንደምልም አላውቅም። ግን በእርግጥ እሷም ስትናገር በስትክክል መናገር ነበረባት። የሆነ ሰውን ስታናግሩ ከቤት ከበር ሲወጣ በእንደዚህ አይነት መንገድ ሳይሆን ተረጋግቶ ምናምን ነበር ማናገር ያለባት። ግን እሷ ደግሞ ወንድሟ የነገራትን ነው እንጂ በአይኗ አላየችም። በእርግጥ እውነት ነው። ግን አንዳንድ ጊዜ ሰው ሲነግራችሁ ሰው ሲናገር ጨማምሮ ይነገራል። የሆነ ሳሌ እኮ በጣም እላፊ ስትቆጣት ምናምን ደነገጠች ልጅቷ ማለት ነው። አይ እኔ እንደዛ ሆኜ ሳየው አለች አንተ ያደረግከው ነው የመሰለኝ ምናምን አለች። ግን በጣም አሁን በጣም ይደብራል። የእውነት በጣም ነው የሚደብረው ማለት ነው። የሆነ ቻፕታ ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ የጨረቆች ፋሚሊዎች ማለት ነው። እና ያው ብሩክ አናዶኛል ዛሬ ማለት የእውነት በቃ በጣም ነው ያዘንኩት ማለት ነው። ለምን እንዳዘንኩት ታውቃለህ? ለምን እንዳዘንኩት ታውቃላችሁ? በጣም ተናገራት። በጣም ማለት ነው። እና በቃ ከቤት ሁሉ ውጪልኝ፣ አይ ከአንቺ ጋር ምንም አይነት ትውስታ እንዲኖረኝ አልፈልግም። በቃ ኢቭን ፎቶን ሁሉ መወርወር ነው የቀረማ ደም ስሩ እስከሚገተር ድረስ ነው ያወራት ማለት ነው። አንደኛ እሷ ተናዳን የመታችክ እውነት ነው። መምታቷ ስህተት አልነበረም። ግን ይሄን ያህል ደግሞ ስትመታ ሀይሚ ለአንተ መምታቷ ከዚህም በፊትም መታክ ታውቃለች። አለ ብዙ ቪዲዮ ጀስት ዛሬ አይደለም የመታችክ ማለት ነው። ግን እኔ በስነ ስርዓት ማስረዳት ሲገባህ አንተ እሷ ላይ በጣም እየጮህክ ነው። ሞር የበለጠ የሆነ ነርቨሷን እንድታመጣ የሆነ ኮንትሮል እንዳታደርግ ነው እያደረካት ያለው ማለት ነው። አንተ ከሷ በምን ተሻልክ? ታግሼሻለሁ በጣም ታገዝኩሽ ሀይሚ። ግን ከዚህ በላይ ልታገዝሽ ምንም አልችለውም። የዛሬ የመታሽኝን ጥፊ መቼም አልረሳውም። ዋይ ሲጀመር ካሜራማን እንዳለ አውቀህ ነው አይደለ? ይሄን ነገር ራሱ ያደረግከው አንተ የሆነ እንዲወጣልክ የሆነ አንተ ከሷ ጋር መጣላት ስለምትፈልግ ነው አይደለ? በጣም እኔ የእውነት ለመናገር እንደመታሃት ነው የምንቆጥረው። የእውነት ለመናገር እንደመታሃት ነው የምንቆጥረው ማለት ነው። ገባህ አይደለ? እንደመታሃት ነው እንዴ። እሷ ልጅ ይዘህ ስትመጣባት እና ያብሳላት ብዙ ነገር ሲያደርጓት እንኳን ያንተን ያህል እንደዚህ አልተወራጨችም። ያንተን ያህል እሷ እንደዚህ ፍንጭ አላለችም ማለት ነው። ወንድሜን መታከው፣ ወንድሜን ደግሞ እንድትመታብኝ አልፈልግም አለች። አንድ እየነገረች ነው ማስረዳት ሲገባ፣ ሀይሚም ደግሞ እዚህ ጋር ደግሞ ልገለው ፈለግኩ። ይሄም እዚህ ጋር አይባልም ሀይሚሻ ሆና አንቺ ማለት ነው። ለምን በቃ ስትናገሩ ቃላት መረጡ። በቃ ለምን ነገ እናንተ ትታረቃላችሁ ወይም እኛ እናስታርቃችኋለን። ኮሜንት ታውቃላችሁ። አንቺና ሀይሚ በፍጹም ደስ አይለንም ማለት ብሩክ ካለ ሀይሚ ያለ ብሩክ ደስ አይለንም። ግን ስትጣሉ ቃላት መምረጥ አለባችሁ። ለሚያልፍ ቀን የማያልፍ ቃላት ትናገር ይላል የሀገሬ ሰው ማለት ነው። ለምን
ቀኑ ያልፋል። አሁን ዛሬ ቀን አልፋችሁ ወይ እናንተ ነገ ልትረሱት ነው። ቃሉ ግን የተናገረኝ ዘላለም ወይ ሀይሚ ጭንቅላት ውስጥ ወይ ብሩክ ጭንቅላት ውስጥ ነው የሚቀረው ማለት ነው። ያ ደግሞ ጥሩ አይደለም። ገባችሁ አይደለ? ግን አንዳንድ ጊዜ ኮንትሮል ማድረግ አለባችሁ አይደለ? እኛ የምንታዘባችኋለን። አንተ ደግሞ በጣም እንዲ ከአሁን ሄዲያ በጣም አበዛችሁት። ምን ልታረግ የሚሄድበትን መስመር አሳያችኋለሁ። እስካሁን ብዙ ነገር ታግሸሽ እንዴ? ምንድነው የታገስካት እንዴ? እሷ አልታገሰችክም? እየመጡ ሴቶቹ ሲሰርቧት ሲረግጧት እንደፈለጉ ሲሆንባት አንዴ ከቤት ውጪ አንዴ ምን ውጪ ሲሏት አንተ እሷ አልቻለችክም? እሷ አልታገሰችክም? እኔ ለአንቺ ጥቅም ቦታ ሰጥችሽ ነበረ። ህይወቴ ውስጥ እንድትገቢ ቦታ ሰጥችሽ ነበረ። ሲሪየስሊ ብሩክ ከቤት ውጪልኝ፣ በቃ አይንሽን። ኖ እንደዛ አይባልም። የእውነት ነገ ታፍርበታለህ። የእውነት ለመናገር ታፍርበታለህ ማለት ነው እንዴ። ለምንድን ነው አንተ እሷን ይህን ያህል መጥፎ ቃል የምትናገራት? እሷ በቃ እኔ አይተሻል ወይ ስትላት የሆነ ሳሌ እኮ ድንግጥ አለች። ምን ልስል አይተሻል ወይ ስመታው እኔ እንዳደረግኩት እርግጠኛ ነሽ ወይ? እኔን አታምኝኝም ወይ? ደግሞ አንተ ያናደደክ አለመታመንህ ነው፣ መምታቱ ሳይሆን ማለት ነው። ግን አንተ እውነታው እንዲህ ነው ወይ ሀይሚሻ እኔ እኮ አልመታሁትም ምናምን ብለህ ብትነግራት ታምነህ ነበረ። ግን አንተ በጣም ተቆጣክ፣ በጣም መልክ ሰራክ። የሆነ ምንድን ነበረ በቃ አንቺም ወንድም እንዳለሽ እኔም በራሴ መንገድ እርምጃ በመወስድበት መንገድ ወስዳለሁ። እንደዛ አይነት ነገር ነው ያልከው ማለት ነው። ሲጀመር አንተ ይሄን ቀን ትፈልገው ነበረ፣ የእውነት ለመናገር ማለት ነው። አስበክ ቀን ጠብቀን እነዚህን ቃላቶች ያወጣካቸው እውነት አስበክ ምንድን ነበር የሆነ በድንገት መታክ። ዛሬ የመታች ጥፊ ሳይሆን አስበክበት ነው። ይሄን ቃሎች ሁሉ ተናግረክ ያወጣከው ካፍክ እንጂ የእውነት በድንገት የመጣ ምናምን ቀን አይደለም። የሆነ ሳታስበው የተናገርከው ቃል አይደለም። በጣም አስቀይምሻለሁ። አረብስ ማኔ ንግግሩ ራሱ እኔ ራሱ በጣም ነው የደነገጥኩት። ብሩክ ለመጀመሪያ ጊዜ እንደዚህ ሲናገር አይቼም ሰምቼም አላውቅም። ታገስኩሽ፣ በጣም ነው ማስቀይምሽ። ከሆነ ይሄ በጥፊ መታሽኝ ዘላለሜን አረሰው እንዴ እናንተ። ብዙ ጊዜ እኮ ነው የመታችሁ። ሀይሚ ብዙ ጊዜ መጥቷለች። ቪዲዮ ሁሉ ማስረጃ እናወጣለን ከፈለግ። ዛሬ እንደ አዲስ አታድርገው። በጣም ብዙ ጊዜ መታካለች ሀይሚ ማለት ነው። በጣም ብዙ ጊዜ። ግን የዛሬ እልህ ምናምን ምንድን ነው? ስለምታምንህ መሰለኝ እኮ ልጅ ብሩክ ይዞ ልጅ አለው የልጅ አባቴ ነው ተብሎ ስትመጣ እውነታው እስከሚወጣ ብላ እኮ አብራክ ያለችው ስለምታምነው ነው እንጂ ባታምነው ኖሮ ካተጋቶንም ነበር ሀይሚ ማለት ነው እንዴ። ምንድን ነው ይሄን ያህል እንትን የተባልክ አስመሰልኩ? ተረጋጋ። ኳስ በሜዳ ቤት ደግሞ ምንድን ቤት ደግሞ እግዚአብሔር ነው። ከቤቴ ውጭልኝ፣ አይንሽን ማየት አልፈልግም። ትናፍቅ ካለች እችን የመሰለች ልጅ ልዕልት ማለት ነው እንጂ ወንድሞም ደግሞ ምንም አላደረግም። ልክ ነው ያደረገው። በቃ ማድረግ ያለበትን ነገር አደረገ። ሲጀመር ደግሞ አንተን ምንም የተናገረህ ነገር የለም። ተንኮል ምንም የሰራው ነገር የለም።